በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሚያዝያ 8 ቀን የሚከበሩ የቅዱሳን በዓላት። ቅዱሳት ደናግል። ቅዱሳት ደናግሉ አጋዴዝ ወይም አጋዴስ፣ ኢራኒና ሱሱንያ ይባላሉ። በሦስተኛው መቶ ክፍለ ዘመን መጨረሻ አካባቢ ተሰሎንቄ የምትባል አገር ውስጥ ይኖሩ ነበር። ሦስቱም እጅግ ቆንጆዎችና ከብዙ ወንዶች ዓይን የሚገባ መልክ ቢኖራቸውም የእነርሱ ምርጫ ግን ሰማያዊ ሙሽርነት ነበርና በጾምና በጸሎት ተወሰኑ። ለብዙ ዓመታትም ደናግሉ በሚኖሩበት ደብር ውስጥ በቅድስና ኑረዋል። ከቆይታ በኋላ ያ የመከራ ዘመን ወይም ዘመነ ሰማዕታት ሲመጣ ለጊዜውም ቢሆን ወደ በረሃ ሸሽተው ተቀመጡ። ያሉበትም ቦታ የምታውቅ አንዲት ደግ ባልቴት እየሄደች ትጎበኛቸው፣ በእጃቸው የሚሠሯቸውን የተለያዩ ዕቃዎችን እየሸጠች እኩሉን በስማቸው መጽውታ በተረፈው ለራት የሚሆን ደረቅ ቂጣ ትገዛላቸው ነበር። አንድ ቀን ግን አንድ አረማዊ ሰው ተከትሏት መጥቶ በማየቱ ሦስቱም ደናግል ወደ ከሃዲው ንጉሥ አቀረባቸው። ንጉሡ ሃይማኖታቸውን ቢክዱ የሀብትና የሥልጣን ተስፋ እንዳላቸው ነገራቸው። ደናግሉ ግን በፍቅረ ክርስቶስ በመጽናታቸው ከብዙ ሥቃይ በኋላ በዚች ቀን አስገድሏቸዋል። የጌታችን በጎ ምሕረቱ በሁላችን ትደርብን፣ ከደናግሉ በረከትን ያሳትፈን። ሚያዝያ 8 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። ቅዱሳት ደናግል አጋሊዝ፣ ኢራኒና ሱሱንያ። 150 ቅዱሳን ሰማዕታት ፋርስ ኢራን ውስጥ የተሰየፉ። አባ ጢሞቴዎስ ሊቀ ጳጳሳት። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት። ቅዱስ ሙሴ ሊቀ ነቢያት፣ ኪሩቤል አርባዕቱ እንስሳ፣ አባ ብሶይ ወይም ቢሾይ፣ አቡነ ኪሮስ፣ አባ ሳሙኤል ዘደብረ ቀልሞን፣ ቅዱስ ማትያስ ሐዋርያ ከ12ቱ ሐዋርያት፣ ቅድስት በርባራ ወዮልያና። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 8 ከቁጥር 35 እስከ 38። ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አዕሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት